እንግዲህ እግዚአብሔር ተጨማሪ አንድ ሳምንት እድሜ የሰጠን ክብር ምስጋና ለእርሱ ይሁን እናመሰግናለን በሱም ጀምሮ ለመላው የክርስትና እምነት ተከታዮች በአጠቃላይ ይህ የመዝናኛ ዝግጅት የከተራ በዓል ነውና እንኳን ለከተራ በዓልና ለብርሃነ ጥምቀቱ በሰላም አደረሳችሁ። ዋው ዛሬ ወንዴ በሃዲንቆ ተተክቷል። ካሁን በኋላ ወንዴ መመለስ ከፈለክ ሄዳ አፍሪማ ላይ መሸለም አለብህ። በጣም እናመሰግናለን ለሃዲንቆ በእናትህ እንኳን ሰላም መጣ። እንኳን ሰላም ቆያችሁኝ። በጣም ደስ ይል ነበረ። እጅግ በጣም አዎ ናይጄሪያ ላይ ገነውን የመጡት በዚህ አፍሪማ ውድድር ሃዲንቆ ዊሃና ቬሮኒካ አሸንፈዋል። በድጋሚ ስላኮሩ እናመስግናቸው። ዋው ስትመጣ ደግሞ እንደገና እዚህ ሌላ ደግሞ ሾዋየው በጣም ደስ ይል ነበረ። በትኩሱ የተገናኛችሁ ከአይሾ ስፒድ ጋር ስፒንቆ በለው ወይ ሳይድ ስፒንቆ ምንድነው? በጣም ያምራል ግን ሙከራው አምባሰል የተጫወተው ፋቲ ነው። አሬንዲቢ ነው። በስፒድ ነው የተጫወተው። ሳምንቱ ትልቅ ጉዳይ ነበር መቼም የአይሾ ስፒድ መምጣት ወደ ኢትዮጵያ። አገኘኸው? ስለ ኢትዮጵያ ማሲንቆ ትንሽ ነገርከው? አዎ ትንሽ አወራን። እንግዲህ ሰርፕራይዝ ነው የሆነው እንዳየው ምን እንደሆነ ለመጀመሪያ ጊዜ ነው ያየሁት። ምንድነው አለ። አንተ ማሲንቆ ነው አልከው። እኔ ደግሞ ማሲንቆ በሃዲንቆ ነው አለ። የኢትዮጵያን ባህላዊ የሙዚቃ መሳሪያ በዓለም አቀፍ ደረጃ እያስተዋወቀም ነው። ለኢትዮጵያ ኩራትም ነው ሃዲንቆ። እንደው የአይሾ ስፒድ መምጣት ብዙ መነጋገሪያ ነበረ። ሀገራችንን በጣም ፕሮሞት አድርጓል። ብዙ ቦታዎች ላይ ሄዷል። ያደረጋቸው የተለያዩ ነገሮች መነጋገሪያ ነበሩ። ያው ሃዲንቆንም አግኝቷል። የዛኑ ያህል ደግሞ እዚህ ቦታ ቢሄድ የሚሉ ሰዎች ነበሩ አይደለ? በቃ አዲስ አበባ ላይ ብቻ ሆነ አንድ ቀን ስለሆነ ይመስለኛል። በእርግጠኝነት ግን በሚቀጥለው አይሾ ስፒድ ሲመጣ ሐረር ይሄዳል። ሲሄድም እንዲህ የሚሆን ይመስለኛል። እስኪ ፎቶውን ይውጣ። አክሱም ሁሉ ይሄዳል በሚቀጥለው ሲመጣ። ኧረ እሱ ብቻ አይደለም፣ ወደ ደቡብ ሄዶ ምን አለበት ከብት ቢዘልስ? እስኪ ይሄን አስበዋል። ለሱ የሚሆነው እንደውም ይሄ ትክክለኛው ቦታ ነው አይደል? በነገራችን ላይ በጣም ተጽዕኖ ፈጣሪ ነው አይሾ ስፒድ። እኔ ራሴ ተጽዕኖ አሳድሮብኛል። ቤት ስገባ ልጆቼን ያልኳቸው እሱ ብቻ አይደለም። ተጽዕኖ በጣም አበላሌ ሁሉ ተቀይሯል። በፊት እኮ አፌን ዘግቼ ነበር የምበላው። አይዝ ከመጣ በኋላ እስኪ ባለቤት ያነሳችኝ ፎቶ እየበላው እንዲህ ሆነ። ተጽዕኖ አሳድሮብኛል። ግን ያው አይሾ ስፒድ ሲመጣ ትልቅ ጉዳይ ነበር። በዓለም አቀፍ ደረጃ ያው በጣም ተጽዕኖ ፈጣሪ ነው። ወደ 49 ሚሊዮን ሕዝብ ይከተለዋል። ለየት ያለም ነገር ነው የሚያደርገው። እንደ ስሙም ስፒድ አለው። ስፒድ ነው በስፒድ ነው ለመስላችሁ ይሄን ያለው ግብጽ እንደገባ ያሳዩት መጀመሪያ ፒራሚዱን ነው። እስኪዩት puppies are so cute. Anyway, chat, y'all, we're about to go inside of the pyramids, bro. I'm gonna show y'all one more drone shot before we go in, bro. You can switch to the drone again, bro. We about to really go inside, and I'm not trolling, bro. So, chat, this is honestly crazy, bro. I can't believe that we're actually doing this,
and making this happen. እኛም ጋር ሲመጣ በሚቀጥለው ሀዲንቆ በእርግጠኝነት ማሲንቆ እንዲጫወት ያደርገዋል። የተለያዩ ታሪካዊ ቦታዎችን ይጎበኝና ጉብኝቱ ሙሉ እንዲሆን እንመኛለን ማለት ነው። አይሾ ስፒድ ኢየሱስም ነው አይደለ? አይስሎ ስፒድ ደግሞ ይሄ ነው። ለምሳሌ ሁኔታውን ሳየው በጣም ፈጣን ነውና ሃይፐር ነው በጣም። እንዴት ነው ተጽዕኖ አሳደረብህ? አይ ከመጮህ አንተ ምናምን ማለት እንዴት ሌላ ነገር ብዙ እንጂ በሞራል እንድትደበድበው ተጽዕኖ አሳድሮብኛል መምጣቱ በጣም። ባሳለፈው ሳምንት አንድ ሰው ተጠይቀው ነው ልጆት አይሾ ስፒድን እንዲሆን ይፈልጋሉ ሲባሉ ባህሪውን ሳይሆን አካውንቱ ጋር ቢመሳሰልልኝ ጥሩ ነው፣ ባህሪውን ግን ብለዋል። ያስኬዳል እንዴት ነው? ደስ ይላል። ትንሽ ያው የእኛ ዝነኞችን አሁን ጥሩነሽን አላቅም ማለቱ አንዳንዶችን አበሳጭቷል። ማናቸው ሽንት ቤት የታል ይላል እንዴ? ዳይፐር አርጎ በጣም በሽታ መግባት ትንሽ አበሳጭቶናል። ከዛ ውጭ ግን ያለው ነገር በጣም አስደሳች ነበር። በነገራችን ላይ የዲጂታል ዘመን ነው። አሁን ዲጂታል ላይ የሚታወቁ ሰዎች ይበልጥ ሂሮ የሚሆኑበት ነው። አሁን በእኛ ጊዜ በጣም ተጽዕኖ ፈጣሪ ሰው ካላችሁኝ በእኛ ዘመን ማንዴላ ነበሩ አይደል? የሆነ በቃ ተጽዕኖ መፍጠር ኢንዲራ ጋንዲ፣ ያሲር አራፋት ምናምን የዓለም ተጽዕኖ ፈጣሪዎች እነዚህ ነበሩ። አሁን ግን ዲጂታል ላይ ያሉ ሰዎች ናቸው በጣም ተጽዕኖ የሚፈጥሩት። ከነሱ መሃል አሁን አንዱ አይሾ ስፒድ ኢትዮጵያ ስለመጣ በጣም ነው የምናመሰግነው ለማለት ነው። የዲጂታል ነገር ከተነሳ የድሮ ዘመን እና የዘንድሮ ዘመን ልዩነት ማለት ነው። እናት ልጇ ፊት ነው የምትዘፍነው ዘፈን አይ ባባ ሆዴ አይ ባባ ሆዴ ስትል ልጇን ቢል ጥሩ ነው። ማማ አሊባባ ማለትሽ ነው። የዲጂታል መገበያያ አሊባባ ከአይባባ ዘፈን የበለጠ በዚህ ዘመን ይታወቃል ማለት ነው። ዲጂታል ሁኑ። ዲጂታል እንግዲህ ባሳለፍነው ሳምንት የተለያዩ አዳዲስ ነገሮች ተፈጥረዋል። ምን ከተባለ ኳሱ ላይ ያለው ነገር እንዴት ነው? እንደው ዘፈንና ኳስ ከተባለ የአፍሪካ ዋንጫ ናይጄሪያ ስታልፍ የተፈጠረው ነገር የኛን ሴሌሜ ወሰዱብን። አንድ ምን ኮራበት ነገር ቢኖር እስኪ ቪዲዮ ላሳያችሁ እስኪ። ይመዝገብ እያልኳችሁ ሴሌሜ ኧረ ተው እየተባለ ይኸው ናይጄሪያን ወሰዱት አስበሉ። ሌላ ምን ይመዝገብ? ኧረ ተው ይሉንታችን ይመዝገብ እሱን ሳይወስዱብን። እንደ ኳስ ነገር ከተነሳ ውጤት ከሌለ መቼም ምንም ነገር አያምርም። እንደ ሀገርም እንደ ቡድንም ውጤት ሲኖር ነው ፍቅር የሚመጣው። ውጤት ከሌለ ምን ጊዜም ጠባለ። የማንቸስተር ዩናይትድ ደጋፊዎች ሜዳ ውስጥ ገብተው ቡድናቸው ውጤት ማምጣት ስላልቻለ ምንድነው የተፈጠረው? እስኪ ልጋብዛችሁ ቪዲዮ። የዛሬ 10 ዓመት ምን እንዳስታወሰኝ ታውቃላችሁ? አርሰናልን ጨዋታ እያየን እኔና ታደለ ሮባ ብቻ ነበርን እና ቬንገር አናደውኝ ይሄ ምን አይነት ሽማግሌ ነው ተጫዋች አትቀይርም እንዴ ስል ታደለ ዞረና ነቀኝ እንደዚህ አትጩህበት ውጤት ከሌለ ሁሌም ጠባለ። ለዚህ ማሳያው ይሄ ነው። ለማንኛውም በመላው ዓለም ሆናችሁ ይሄ ልዩ የመዝናኛ ዝግጅት ለምትከታተሉ ስለተገናኘን በጣም ደስ ብሎናል። በሀገር ውስጥም በውጭም ላላችሁት መልካም በዓል እያልናችሁ ነው። እንደው መልካም በዓል ስንል ከአሜሪካ አንዷ እንጀራ ለመግዛትም ስንወጣ መከራ ነው ባካችሁ፣ ይሄ ሰውዬ ከመጣ በኋላ እኮ ችግር ላይ ነው ብላ ይሄን ቪዲዮ ልካልኛለች። እስኪ ይሁት
እኔ እንዲህ እያልኩ አይደለ? ሰላም ለሀገራችን፣ ሰላም ለዓለማችን በሏት እስኪ። በጣም ነው እንግዲህ ዛሬ በጣም የሚገርሙ እንግዶች አሉ። የከተራ በዓል እንደመሆኑ መጠን እጅግ በጣም እንወዳቸው የሃይማኖት አባት ናቸው። የሰይፉ የቤት የሁል ጊዜ እንግዳ ናቸው። ዛሬ በአዳዲስ ነገር ነው ብቅ ያሉት። መጋቢ አዲስ እዚህ ነው ያሉት። ለመጋቢ አዲስ ከዛ ውጪ ከናይጄሪያ በቀጥታ ነው የመጡት እዚህ። ስለዚህ ስለ ድላቸው እናወራለን። ሀዲንቆም ዊሃም እዚህ ያሉ ለና ሀዲንቆ በዚህ የመዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም። የሚጸድቅ መንገድ ላይ ቆሙ የተለያዩ ወገኖች አሉ። የእነሱን ቪዲዮዎች ደግሞ አይተን እንመለስ። ወንድሞቼ እህቶቼ፣ እኔ ዘበኔ ሽኩር እባላለሁ። ሰውነቴን ግማሽ ስራ በሆነብኝ ያለት ስራ በሆነብኝ ግማሽ ሰውነቴ አይሰራም። አሁን 2 ዓመት ሊሞላኝ ነው። 2 ዓመት ያልጋ ቁራኛ ሁኜ ቤት ቁጭ ብያለሁ። ልጆች አለኝ፣ 6 ልጆች አለኝ። 6 ልጆች ጥሯቸው ሰው የለም። ልጆቼን የነበርኩ ማሳድጋቸው ልብላቸው ነበር። ማንም የላቸው እዷቸው በኢትዮጵያ ስምና በመቤቴ በድንግል ስም ማጸናቸዋለሁ። ተማጸኑ። እኔ ዘብሬ ሽኩር እኔ ነበር የምጦራቸው ልጆቼን። ማንም የላቸው፣ ማንም ይረዳን የለም። በትህትና ሄድ ለመናቸዋለሁ። ማስረጃ ደግሞ የሚልክ ማስረጃ አለኝ። ማስረጃ እዱን ጊዜ ወንድሞቼን እህቶቼን እለምናችኋለሁ። በመቤቴ በድንግል ስም እለምናችኋለሁ። ሰላም ለእናንተ ይሁን። ለበላው በሀገር ውስጥም ከሀገር ውጭ ለምትገኙ ኢትዮጵያ ወገኖቼ በሙሉ ልጄ አሜን ሀብታሙ በደረሰባት የጭንቅላት ነርቭ ምክንያት በሀገር ውስጥ የተለያዩ ሕክምናዎችን ብታደርግም ህመሙ ሊሻላት ባለመቻሉ ወደ ህንድ ሀገር ሄዳ የጭንቅላት ቀዶ ጥገና ወይንም ሰርጀሪ መሰራት አለባት ተብሎ የተወሰነ ሲሆን ይህንም ለማድረግ የተጠየቅኩትኝ 2 ሚሊዮን ብር ስለሆነ ምንም አቅም ስለሌለኝ መላው የኢትዮጵያ ሕዝብ ተረባርቦ ወደፊት ተስፋ የሆነችው ልጄን ታድኑልኝ ዘንድ በእግዚአብሔር ስም እጠይቃለሁ። ለምታደርጉልኝ ትብብር ሁሉ እግዚአብሔር ብድራችሁን ይክፈለው። አመሰግናለሁ። ብዙ ደጋግ ኢትዮጵያውያኖች አሉ፣ በሀገር ውስጥም በውጭም በጸሎትም በገንዘብ የሚያግዙ። እነዚህን የታመሙ ወገኖችን ስለሚያግዙልን ሁሌም እንደምንለው ዝቅ ብለን እናመሰግናለን። አላህ ይስጥልን፣ እግዚአብሔር ይስጥልን። ዛሬ እንግዲህ ሀዲንቆ እንዴት ነው? ዝግጁ ነው አለን። ዴላ ሀዲንቆ ለካ ፓስታ ብቻ አይደለም ሀዲንቆም ተከታይ ያለውና ለሀዲንቆ ባንድ አብሮ ጓደኞች ናቸው። የመሶብ ባህል ቡድን ጓደኞቼ ናቸው። ያሸነፈው ሙዚቃችን ትዝታ ዘቀበና የተሰኘው ሙዚቃችን ላይ ክራሮችን ሊድ ክራር፣ ድርድር ክራር እና ቤዝ ክራር አድርገን ደመቅ አድርገን ነው የተጫወተው እና እሱን ስለወደዱት ስለዚህ ድሉ የኔ ብቻ ሳይሆን የነሱም ነው ያልከ ነው። ይመጣሉ፣ አገኛቸዋለሁ እዚህ። ለማንኛውም ዛሬ ሞቅ ይላል እንዴ! ከተራ እኮ ነው። ተመልካች ፈዘዛችሁ እንዴት ነው አላችሁ? አንዱ አለ